ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ደህና ናችሁ አላችሁ ወይ? እግዚአብሔር ይመስገን ደህና ነኝ። የሆነ ነገር ልላችሁ ነበር እና ትናንትና የሆነ ሰዓት ከፋኝና ከዛ ሚዲያ ላይ ወጣሁ ማለት ነው። ከዛ ሚዲያ ላይ ወጥቼ የሆነ ነገር ሳይ ሁሉም የተከፋ፣ ሁሉም የሚያለቅስ፣ ሁሉም የሆነ ነገር የሚል፣ ግማሹ የሚስቅ፣ ግማሹ የሚያለቅስ፣ ግማሹ ደግሞ የሚጨፍር፣ በቃ ብዙ ነገሮች አላል። ግማሹ የሚዘምርና ሚዲያ ላይ ወጥቼ የሆነ ነገር ይፈልጉኝ እና አንዳንድ ጊዜ የሰው ልጅ ሚዲያ ወጥቶ የሚያለቅሰው፣ ሚዲያ ወጥቶ የቤቱን ገመና የሚገረው፣ ሚዲያ ወጥቶ የሆነ ነገር የሚለው በነገራችን ላይ ወዶ አይደለም። አንድ ሰው ሊረዳ የሚፈልገው ምንም ነገር ወዶ የሚያደርገው ነገር የለም። ብዙ ሰዎች አሁን የሚመስላቸው ሚዲያው ላይ ወጥቶ ሲያለቅስ፣ ሚዲያ ላይ ወጥቶ የሆነ ነገር ሲናገር እየቀበጠ ይመስላል። አይደለም፣ እንደዛ አይደለም። ከውስጡ በውስጡ ሞክሮ ያልሆነለትን ነገር በቃ ወጥቶ ይናገራል። ስለዚህ ያነ ሰው በቃ ሞክሯል፣ በብዙ ነገሮች ሞክሯል። በሆዱ ችሎታል። እንዴት መናገርስ ብናገርስ ምን ሊመጣ፣ ምንስ ላደርግ፣ ምንስ በቃ እንደዚህ ምንስ ሊፈጠር እያለ ያነ ሰው ብዙ ነገሮችን ታግሶ ነው ወደ ሚዲያ የሚወጣው ማለት ነው። ማልቀስም ካለበት ማልቀስ፣ መናገርም ካለበት መናገር በቃ ሲነደው መጨረሻ ሰዓት ሲደርስ ነው ያን ሰው ወደ ሚዲያ የሚወጣው ማለት ነው። እና አንዳንድ ጊዜ ምን እንትን አልኩ መሰላችሁ፣ ልክ እኔ በእኔ በራሴ ማለት ነው። ከዛ ወጥቼ በጣም ስለከፋኝ ነው በነገራችን ላይ ያኔ ሞክሬ ያልተሳካልኝ ነገር ኑሮ በጣም ተናደድኩኝና ከዛ ግን ንዴቱን ያረኩት ሚዲያ ላይ ገብቼ በቃ የሆነ ነገር ማየት ነው። እና ለካ እንዴ እኔም የተከፋለ እንዴ ለካ እንዴ ብዙ ነገር መናገር ፈልገው መናገር ላለመናገር ብዙ ዋጋ እንከፍላለን እንዴ ብዬ ራሴን በራሴ እንትን አልኩኝ ማለት ነው። እና ወዶችዬ ምን አለ መሰላችሁ፣ ብዙ በፊት ስናድግ የሆነ ሰው ስንሰማ እንዴ ከኔ በላይ የሆነ ነገር እኮ አሳለፍኩኝ እንዴ በዚህ እድሜ የሆነ ነገር አሳለፍኩ ሲሉ እንሰማ ነበረ። ከዛ እኛም አድገን ቤተሰብ ትረት የሚመስለን እውነት ከዛ የነገሩንን እንትን ስንል ልጁ አስበኝ ነው የነገሩንን እኛ ስንደግሞ በጣም ይገርማል። አረብ ሀገር መተን በዚህ እድሜያችን ብዙ አሳለፍን፣ ከሀገር ቤት ሆነን በዚህ እድሜያችን ብዙ አሳለፍን። እና አንዳንድ ጊዜ ቤተሰብ ሲነግሩና በዚህ እድሜ እንደዚህ አሳልፌያለሁ፣ በዚህ እንደዚህ ብያለሁ፣ ድሮ እንደዚህ ነበር ሲሉ ነው የነበረው። እኛ ስናዳምጥ ትረት፣ ለነሱ ግን ሁለት የሆነውን ያሳለፉትን ነገር ሲያወሩና ትረት ይመስለን ነበር። አሁን ላይ ደግሞ እኛ ኖረነ ስናየው ለካ እነሱ ያሳለፉት ትረት አልነበረም እንዴ እውነት ነው እንላለን። በፊት ዘመን ያኔ እናት አባቶቻችን ሲያርጉ በሀገራቸው ለፍተው በሀገራቸው ብዙ ነገር ጥረው ያሳልፉ ነበር። ከዛ የኛ ነገር ተቀየረና ደግሞ እኛ አረብ ሀገር መተን እድሜያችንን ውበታችንን በቃ ህመምን ብዙ ነገሩን አስተናገርን። ግን የሆነው አለማወቃችን ነው። በነገራችን ላይ አለማወቅ ማለት ነው። እኛ ፍላጎታችን ከመናሩ የተነሳ እያደረግን ያለነው ነገር ግን ትክክል አይደለም ማለት ነው። የሆነ ፍላጎታችን አረብ ሀገር መተን ለሆነ ሰው ልከነ ወይም ቦታ እንዲገዛልን፣ ወይ ቤት እንዲገዛልን፣ ወይ ቤት እንዲሰራልን፣ ወይ መኪና እንዲገዛልን፣ ወይ ባጃጅ እንዲገዛልን ፍላጎታችን በጣም ይንራል። ይህን ገንዘባችንን ጭብጥ አድርገን ከማስቀመጥ ይልቅ አንዱ ሲያጠፋብን ለአንዱ እየላክን፣ አንዱ ሲያጠፋብን አንዱ የተለያየ ሰው እየላክን የተለያየ ፍላጎታችንን እናሟለን። ሀገራችንን እንደው ቤት ሳንሰራ እንደው ይሄን ሳናረግ ሀገራችን ሄደን ምን እንሰራለን በሚል ብዙ አመታታችን እናስቆጥራለን ማለት ነው። በነገራችን ላይ በዚህ መካከል ምርጥ ቤተሰብ አለ፣ ምርጥ ባል አለ፣ ምርጥ የሆነ ብቻ ጓደኛም ሊኖር ይችላል፣ ሀሪፍ አለ። ግን አንዳንዱ ያረግንላታል የመሰለው ብዙ ነገሮችን ይጎዱናል። የኛ ውሳኔ አንዱ ሲያጠፋ ለአንዱ እንልካለን፣ አንዱ ሲያጠፋ እየቀያየን በእንትን ባልነው ቁጥር እየተወሰነ ለኛ እየጠቀመን አይደለም፣ ለነሱ ግን እየጠቀማቸው አይደለም። ሁለታችንም ሞትን ማለት ነው። ለኛ የሆነ ነገር ቢሰራልን ይጠቅመናል፣ ለነሱ ግን ይህ ነገር ሄዶ ቢያጠፉት ምንም አይጠቅማቸውም። እና አንዳንድ ጊዜ ቤተሰብ ምን ይላሉ፣ የሆነ አካል ብራችንን ልከነ ጀግና የሆነ ሰው ሰርቶ
ልጅ ያለው ወደ ልጁ እንዲመለስ፣ ባል ያላገባው ደግሞ አገሩ ገብቶ እንዲያገባ እንዲወልድ፣ ልጅ ያለው ደግሞ ልጁን አብሮ እንዲያሳድግ ብዙ ነገሮችን እንዲቀየር በቶሎ የሚላክለት ነገር አድርጎ ወደ ሀገሩ ገብታ የሆነ ህይወት የነሱ የሚኖሩትን ህይወት እንድትኖር እህቱ ወይም ሚስቱ የሚፈልግ ወደቀ ንፋስ አለ በነገራችን ላይ እና የነሱን ህይወት እንድትኖር የሚፈልግ ሰው አለ። ደግሞ የነሱን ህይወት ቀለል የነሱን ህይወት እየኖሩ ደግሞ የኛን ህይወት እንትን የሚሉ አሉ። እንደ ኑሮ እኮ ውድ ነው፣ ሀገር እኮ ሰላም አይደለም፣ እንደዚህ እኮ አይደለም፣ እዛው ስሪ፣ ይህን ብትሰሪ፣ ይህን ብታረጊ ምናምን እያሉ ይላሉ። የሚገርመው ነገር ግን እነሱ እየኖሩ ነው። ጦርነትም ይሁን ችግርም ይሁን ምንም ይሁን ሀገርም ሰላም አይሁን እየኖሩ ነው። ግን በቃ የኛን ህይወት እንትን ይላሉ፣ እያሳደዱ ነው ያሉት። በቃ የኛ ህይወት ከነሱ የከበደ ይመስላቸዋል። ትንሽ ስሪ፣ እንዲህ አድርጊ፣ እንደዚህ አድርጊ። ግን የምትደጉማቸው እንዲቀርባቸው ስለማይፈልጉ ነው እንጂ ሀገር ቤት ንቅንት ሆኖ ባላችሁ ደስተኛ ሆናችሁ ትኖራላችሁ የሚሉ በጣም ብዙ ነበሩ። ግን እንደዛ የማይሉት ልጅ አክስት አጎት ጋር ጥላችሁ ከመጣችሁ ለዛች ለልጃችሁ እያላችሁ የምትልኳት እንዳይቀርባቸው ነው። እናንተ ደግሞ ለራሴ ቤት ለራሴ የሆነ ነገር እሰራለሁ እያላችሁ የምትልኩት 5-10 እንዳትቀርባቸው ነው እንጂ የእውነት ሰው ከሆኑ የእውነት ለኛ ህይወት ካሰቡ በቃ ነው ተወለ ቆርጣችሁ ነው እንዴ እጅ ግራ አላችሁ ጤና አላችሁ በቃ 10 አመት 10 ምናምን በቃ እንደዚህ ለፋችሁ አይደል ነውና ሰው እንደኖረው ትኖራላችሁ። ልጆቻችሁን አሳድጉ፣ ውለዱ፣ አግቡ፣ ምን በሉ ይሉ ነበር። ግን አሁን ላይ የኛን ህይወት እያጨረሱ ያሉት እንደዚህ እኛ ይሳካልናን እያልን እየላክነው በኖረውኩን እኛ ይሳካልናን እያልን እነሱ እያጨራረሱ ባሉን ሰዎች ናቸው። ስለዚህ ውሳኔ ያስፈልጋል። ውሳኔ ምንድነው? ሰዎችን ሳናማክር በቃ ሀገር ቤት ጥቅልል አድርገን ገብተና ከዛ የሰው የኖረውን ኑሮ መኖር፣ ትዳር ከሆነ ትዳሩን ማየት፣ ልጅ ከሆነ ልጆችን ማሳደግ፣ በቃ ማገኘት ማጣት ከሆነ ማገኘት ማጣትን ማየት፣ ይህን ነገር እና በእኔ ህይወት ያለው ይሄ ነው። ጓደኛ መያዝ፣ ፍቅረኛ እንይዛለን። ሴቶች አብሶ በጣም እንጎዳለን። ፍቅረኛ እንይዛለን። ፍቅረኛ ከያዝን በኋላ ለውሸት ይቀርበናል። 1 አመት ይላል፣ 2 አመት ይላል፣ 3 አመት ይላል፣ 4 አመት አብሮ ያጫርሳል። ካጫረሰ በኋላ የሆነ ነገር በመካከል ይፈጠራል። እኛ ለትዳር በምናስብበት እኛ ለትዳር በምንሮጥበት ጊዜ እሱ አፍርሶ ቁጭ ይላል። ምንድነው? ዝግጁ አይደለሁም፣ እንደዛ አይደለሁም እኮ ይላል። ለምን መሰላችሁ? ለውሸት ስለሚቀርብ ነው። የእውነት የቀረበ ሰው ከሆነ ለምንድን እንኳን ይቅርና አረብ ሀገር ትታሽ ነይ በቃ እዚሁ ሀገራችን እንኖር ይላል። ምክንያቱም ለኔ የእውነት የሚኖርልኝ ከሆነ የእውነት የሚወደኝ ከሆነ አረብ በቃ ይበቃል አንዱት ነይና እንኖር ይል ነበር። ግን የውሸት ስለሚቀርብ አመታትን ወራትን አመታትን ጊዜያትን ብዙ እየገደለ በመጨረሻ ጊዜ ግን ጋብቻ ሰዓት ስንደርስ እነሱ ሸተት ይሉና ሌላ ህይወት ይጀምራሉ። ከዛ በዛ የሚያመካኙት ነገር ብዙ ነው። እሺ ይህም አልሆነም። ስለዚህ አንዳንድ ጊዜ ሰዎችን የሴት ጓደኛ ባበዛን ቁጥር እኛ እየተገለልን የእነሱን ፍላጎት እያማከል የወንድም ባበዛን ቁጥር ብዙ ነገሮች እና አንዳንድ ጊዜ ውሳኔ ያስፈልጋል። ውሳኔ ለሰዎች ተናግረን አይደለም የምንወስነው። የሴት ጓደኛ ካለች 1 2 3 በስ ከበቃ እግዚአብሔር ካሰጠ የሴት ጓደኛ 1 2 3 ከዛስ ፍቅረኛ የሚለው በጊዜው እዛችሁ ቁጭ ብለን እዛው ወስነን እዛው ነገር ሆነን እንትን አሉ። እስቲ የሴት ጓደኛም ሆነ የወንድ ጓደኛ ስንይ ብዙ ጊዜ እናማክራለን። ብዙ ጊዜ ከስደት ልንመጣ ነው ብለን ሰዎች እናማክራለን። ብዙ ጊዜ ባልና ገባ ነው ብለን እናጓስን። ባልና ገባ ነው ብለን ከሰዎችን ካማከርናቸው ያለን ከሆነ ማለት ነው አመት ቁጭ ብለን እኮ ሊበላ የማይችል እንትን ማትል ገንዘብ ናት ያለችን። ግን ገንዘብሽን ሊበላ እንደዚህ ያደረግሽ እንደዚህ ልነጥቅሽ እንደዚህ አውቀው እነሱ ወንድየውም እድሜያችንን ይጨርሳል። እሺ ከዛ ሀገር ቤት ልንገባ ነው እንደዚህ ኑሮ ተወዶ እንደዚህ ብሎ ብዙ ነገሮችን ይላሉ። ስለዚህ ውሳኔ ለማን ለራስ በቃ ለራስ ውሳኔ ተወስኖ ከዛ ውስን እንዲደረግና ለሰው ለምን ይወራ? ምክንያቱም ህይወታችንን እኮ እየኖሩልን አይደለም። ሁሉም ሰው የራሱን ህይወት ነው እንጂ የሚኖረው ሀብታም ቢሆን ድሃ ቢሆን ቢያገኝ ቢያጣ የከሳ ቢሆን ያገኝ ምንም ቢሆን የሰው ልጅ ህይወቱን ማንም እየኖረለት አይደለም። የሚኖረን ህይወታችን ራሳችን ብቻ ነው። ስለዚህ ይሁን የሚከፋኝ ነገር በቃ አለ አይደል? አንዳንድ ጊዜ የስደትን ህይወት ለስደተኛ ስታዋሩት ብዙ ሰዎች ይሰማሉ። እኔ 10 አመቴ ነው ብዬ የሆነ ሚዲያ ብለቅ በዛ በስር 10 አመቴ ነው 11 አመቴ ነው 12 አመቴ ነው እንደዚህ የለኝም እንደዚህ አንድ ልጅ ስደት የምትተካከሰ ሁሉም አልቃሻ ሁሉም
ይሄ ነገር የሚሆነው እኛ ውሳኔያችን ትክክል አይደለም። የሆነ ከፍላጎታችን መብዛት ከፍላጎታችን ይሆናል ብለን የምናሳካው ነገር ይሆናል ብለን የምንሞክረው ነገር አለመሆኑ ዋጋ እያስከፈለን ነው። ስለዚህ ፍላጎታችንን ገታ አድርገን የሆነ ውሳኔ ወስነን ወደ ሀገር ገብተን እንደ ሰው መኖር ማለት ነው። ጦርነቱ ነገ ይሻል፣ ነገ ወዲያ ይሻል፣ ነገ እንደዛ አይሻልም። ስለዚህ እግዚአብሔር የጻፈው ሁሉ ይሆናል። መከፋትን እንዳለ ሆኖ ያልተሳካ ነገሮች እንዳሉ ሆኖ ግን ውሳኔ ያስፈልጋል ነው የምለው። እና ትናንትና በጣም ስለከፋኝ ያው የተለያዩ ነገሮችን አስብ ከአሁን እዚህ ደረስኩ ማለት ነው። እና ስንከፋ የሆነ ውሳኔ እንወስን ነው የምለው። ቻው ደህና ሁኑ።